ቃል ኪዳን በነገረ ድህነት ከዲያቆን ያረጋል አበጋዝ በሐሰሳ የቀረበ ምዕራፍ 6 የአብርሃም ልጅነት። እንዴት እስራኤላውያን ብዙ ጊዜ የአብርሃም ዘር በመሆናቸው ይመኩ ነበር። የራሳቸውን ሕይወትና ምግባር ከማየት ይልቅ የአብርሃም ዘሮች ስለሆኑ ብቻ የእርሱ ልጆች የሆኑና ለእርሱ በተሰጠው ቃል ኪዳን የሚጠቀሙ ይመስላቸው ነበር። የአብርሃም ዘር በመሆናቸውም እግዚአብሔር የእነርሱ ብቻ አምላክ የሆነና የሌላው ሰው ወይም ሕዝብ አምላክ ያይደለ አድርገው እስከ ማሰብ የደረሰ ትምክትና ሌላውን የሰው ልጅ የመናቅ ሁኔታ ጎልቶ ይታይባቸው ነበር። አንድ ሕግ አዋቂ የተባለ ሰው ጌታችንና መድኃኒታችን ኢየሱስ ክርስቶስን ሊፈትነው ተነስቶ ጥያቄ ከጠየቀው በኋላ ጌታችን ለጥያቄው ተገቢውን መልስ በመለሰለት ጊዜ እርሱ ግን ራሱን ሊያጸድቅ በመፈለግ ጌታችንን ባልንጀራዬስ ማን ነው ብሎ የጠየቀው ለዚሁ ነበር። የሉቃስ ወንጌል ምዕራፍ 10 ቁጥር 25 እስከ 37። ጌታችን ለዚህ ጥያቄው ሲመልስለት ነበር ከኢየሩሳሌም ወደ ኢያሪኮ ሲወርድ በወንበዴዎችም እጅ ስለወደቀና በሕይወትና በሞት መካከል ትተውት ስለሄዱ አንድ ሰው የነገረው። ያን ወንበዴ ያቆሰሉትን አይሁዳዊ ሰው የደረሰለትና አስፈላጊውን ሁሉ እርዳታ ያደረገለት በትውልዳቸው እንደርሱ አይሁዳዊ ከነበሩት ወገኖቹ መካከል ወደዚያ ወድቆ ወደ ነበረበት ቦታ የመጡትና አይተውት እንዳላዩት ሆነው ያለፉት ካህኑ ወይንም ሌዋዊ አልነበሩም። ያዘነለት ቀርቦም ዘይትና የወይን ጠጅ በቁስሎቹ ላይ አፍሶ ያሰረለት በራሱ አህያ ላይ አስቀምጦት ወደ እንግዶቹ ማደሪያ ስፍራ የወሰደውና የጠበቀው በማግስቱም 2 ዲናር አውጥቶ ለባለቤቱ ሰጥቶ ከዚህም በላይ የምትከስረውን ሁሉ እኔ ስመለስ እከፍልሃለሁ ብሎ አደራ የሰጠው አንድ ሳምራዊ መሆኑን ነገረው። ሳምራውያን ደግሞ ከአይሁድ ጋር እንደ ጠላት ይተያዩ የነበሩ ሕዝቦች ነበሩ። ይህም ጠባብ የሆነውን የአይሁድ አስተሳሰብ ለማስፋት የተሰጠ ትምህርት ነበር። አይሁድ ከእነርሱ ውጪ ያለ ሰው በተለይም ደግሞ ሳምራውያን የመዳን ተስፋ እንኳ አላቸው ብለው አያምኑም ነበር ይባላል። ነገር ግን በሥጋዊ ትውልድ ቁጥር ብቻ የአብርሃም ዘር መባል የአብርሃም ልጅ አያደርግም። ሐዋርያው ቅዱስ ጳውሎስ በሥጋ ከአብርሃም የተወለዱና የሚወለዱ ሁሉ የአብርሃም ልጆች እንደማይሆኑ ሲናገር እንዲህ አለ። እነዚህ ከእስራኤል የሚወለዱ ሁሉ እስራኤል አይደሉምና የአብርሃምም ዘር ስለሆኑ ሁላቸው ልጆች አይደሉም። ነገር ግን በይስሐቅ ዘር ይጠራልሃል ተባለ። ይህም የተስፋ ቃል ልጆቹ ዘር ሆነው ይቆጠራሉ እንጂ እነዚህ የሥጋ ልጆች የሆኑ የእግዚአብሔር ልጆች አይደሉም ማለት ነው። ሮሜ ምዕራፍ 9 ቁጥር 7 እስከ 8። እስራኤል ከተባለ ያዕቆብ በሥጋ የተወለዱ በሥጋዊ የዘር ሐረግ ብቻ እስራኤላዊ አይሆኑም። ከአብርሃም ዘር የሆኑ ሁሉም የአብርሃም ልጆች አይደሉም። የአብርሃም ልጆች ካልሆኑ ደግሞ ለእርሱ የተሰጠው ተስፋና ቃል ኪዳን ተካፋዮችና ወራሾች አይሆኑም ማለት ነው። እስማኤል በሥጋ የአብርሃም ልጅ ነበር፣ ነገር ግን ከተስፋው ገብቶ አልተቆጠረም። ስለሆነም ምንም እንኳ በሥጋ የአብርሃም ልጅ ቢሆንም ለአብርሃም ልጆች በተሰጠው ተስፋ ግን ቦታ የለውም። አብርሃም ሳራ ከሞተች በኋላ ኬጡራ ከተባለች ሴት 6 ልጆችን ወልዷል። ነገር ግን ከእነዚያ መካከል አንዳቸውም ለአብርሃም የተሰጠው ተስፋ ወራሽ አልነበሩም። ዘፍጥረት ምዕራፍ 25 ከቁጥር 1 እስከ 2። ስለዚህ በሥጋ ከአብርሃም የዘር ሐረግ መወለድ ብቻ ከአብርሃም ቃል ኪዳን ተካፋይ ለመሆንና የአብርሃም ልጅ ነኝ ለማለት አያበቃም ማለት ነው። ከዚህ ቀጥሎ በመጽሐፍ ቅዱስ በዚህ ዙሪያ የተሰጡ ትምህርቶችን ባጭሩ እናያለን። የዮሐንስ መጥምቅ ትምህርት። ዮሐንስ መጥምቅ እርሱ በሚያጠምቀው የንስሐ ጥምቀት ለመጠመቅ ብዙዎች ወደ እርሱ ሲመጡ ባየ ጊዜ የሚጠቅማቸውን ተገቢ ምክር ከማስጠንቀቂያ ጋር ነገራቸው እንዲህ ሲል፣ እናንተ የፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ? እንግዲህ ለንስሐ የሚገባ ፍሬ አድርጉ። በልባችሁም አብርሃም አባት አለን እንደምትሉ አይምሰላችሁ። እላችኋለሁና ከእነዚህ ድንጋዮች ለአብርሃም ልጆች ሲያስነሳለት እግዚአብሔር ይችላል። አሁንስ ምሳር በዛፎች ስር ተቀምጧል። እንግዲህ መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። የማቴዎስ ወንጌል ምዕራፍ 3 ቁጥር 7 እስከ 10። ለንስሐ የሚገባ ፍሬ የተባለውም በክርስቶስ ማመንና እንደ ቀድሞው በፊደል ሕግ ሳይሆን እርሱ በሚሰጠው በአዲስ ሕይወት መመላለስ ናቸው። ሮሜ ምዕራፍ 6 ቁጥር 4። የዮሐንስ መጥምቅ ጥምቀቱም ሆነ ትምህርቱ ዋና ዓላማው ሕዝቡን ከክርስቶስ ጋር ማስተዋወቅና
እንደ ድልድይ ሆኖ ማገናኘት ነበር። ቅዱስ ዮሐንስ መጥምቅ ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ መንገድ ጠራጊ ሆኖ የሰዎችን ልቦና ክርስቶስን ለመቀበልና በእርሱ ለማመን እንዲዘጋጁ ለማድረግ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ በይሁዳ ምድረ በዳ እየሰበከ መጣ። ይህም አስቀድሞ በነቢዩ በኢሳይያስ የጌታን መንገድ አዘጋጁ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ ተብሎ የተነገረለት ነው። ማቴዎስ ወንጌል ምዕራፍ 3 ቁጥር 1 እስከ 6። ጌታችን በእርሱ አናምንም ያሉ ጸሐፍት ፈሪሳውያንን ዮሐንስ በጽድቅ መንገድ መጥቶላችሁ ነበር፣ እናንተ ግን አላመናችሁበትም። ቀራጮችና ጋለሞቶች ግን አመኑበት። እናንተም ይህንን አይታችሁ ታምኑበት ዘንድ በኋላ ንስሐ አልገባችሁም ያላቸው ለዚሁ ነበር። ማቴዎስ ወንጌል ምዕራፍ 21 ቁጥር 32። ሕዝበ አይሁድ ለብዙ ዘመን የእግዚአብሔር ሕዝብ፣ የእግዚአብሔር ልጆች ሲባሉ የነበሩ ቢሆንም አሁን ግን በክፋታቸው ምክንያት የእፉኝት ልጆች ተባሉ። እፉኝቶች በውጪ መልካቸው ያምራል፣ በውስጣቸው ግን ክፉ መርዝን የተሞሉ ናቸው። እነርሱም በውጪ የቅድስና ገጽታ ያሳያሉ፣ በውስጣቸው ግን የክፋትን መርዝ የተሞሉ ናቸው። እንዲሁም እፉኝቶች ሲጸንሱ አባታቸው ይሞታል፣ ሲወለዱ ደግሞ እናታቸውን ገለው ነው የሚወለዱት። አይሁድም በፊት ነቢያትን በኋላም ሐዋርያትን የሚያሳድዱና የሚገሉ ስለሆኑ በግብራቸው የእፉኝት ልጆች ተብለዋል። ለተሰሎንቄ ምዕመናን ቅዱስ ጳውሎስ እንደጻፈው እነዚህም አይሁድ ጌታ ኢየሱስን ደግሞ ገደሉ፣ ነቢያትንም እንዲሁ፣ እኛንም አሳደዱ፣ እግዚአብሔርንም ደስ አያሰኙም፣ ሰዎችንም ሁሉ ይቃወማሉ፣ ሁልጊዜ ኃጢአታቸውን ይፈጽሙ ዘንድ አሕዛብ እንዲድኑ እንዳንነግራቸው ይከለክሉናልና። ነገር ግን ቁጣው ወደ እነርሱ ፈጽሞ ደርሷል። አንደኛ ተሰሎንቄ ምዕራፍ 2 ቁጥር 15 እስከ 16። የሚያስፈልገው ከአብርሃም በሥጋ መወለድ ሳይሆን የእርሱን ሃይማኖትና ምግባር ይዞ መገኘት ነው። አይሁድ ግን ከተከበረው ከአብርሃም በሥጋ ቢወለዱም በድርጊታቸው ግን ራሳቸውን በማዋረዳቸው የእፉኝት ልጆች እስከ መባል ደርሰዋል። ከተከበረ ቤተሰብ የተናቀና የተዋረደ ሆኖ ከመወለድ ከዝቅተኛ ቤተሰብ የተከበረ ሆኖ መወለድ ይሻላልና። ስለዚህ ነው ዮሐንስ መጥምቅ ከላይ የተገለጸውን ማስጠንቀቂያዊ ቃለ ምዕዳን የሰጣቸው። ቃለ ምዕዳኑም አብርሃም አባት አለን በማለት አትኩራሩ፣ እንዲያውም በሥጋ ትውልድ የእርሱ ልጆች ሆናችሁ ሳለ በግብራችሁ ክፋት ምክንያት የእርሱ ወራሾች መሆን ባለመቻላችሁ እፈሩ። የተለመደውን የከበሩ አባቶችን አብርሃምን፣ ይስሐቅንና ያዕቆብን እንዲሁም በከንቱ መጥራትና የእነርሱ ዘሮች በመሆናችሁ መመካታችሁን አስወግዱ የሚል መልእክት ያለው ነው። አብርሃምን ያህል አባት ሳለን እንዴት የእፉኝት ልጆች ይለናል እንዳይሉ በልባቸው ያለውን ነገራቸው። እኛ የአብርሃም ወራሾች ካልሆንን ለእርሱ የተሰጠው ተስፋ እንዴት ይፈጸማል? ለእርሱ ዘርህን እንደ ሰማይ ከዋክብትና እንደ ምድር አሸዋ አበዛለሁ ተብሎ ተነግሮታልና። እኛ ከጠፋን አብርሃም ልጅ አልባ ሊሆን አይደለምን ብላችሁ አታስቡ እላችኋለሁና ከነዚህ ድንጋዮች ለአብርሃም ልጆች ሊያስነሳለት እግዚአብሔር ይችላል። ጥንትም ለአብርሃም በተስፋው ቃል መሠረት ልጅ የተሰጠው በተአምራት ካረጀ ማኅፀን ነበር። ከመጀመሪያውም እንዲህ ተደርጓል፣ ማለትም ከድንጋይ ልጅ አግኝቷል። ካረጀ ማኅፀን ልጅ ማግኘቱ ከድንጋይ ሰው እንደማግኘት ነውና። ነቢዩ ኢሳይያስም ይህንን ሲገልጽ እንዲህ ብሏል፣ ከእርሱ የተቆረጣችሁበትን ድንጋይ ከእርሱም የተቆፈራችሁበትን ጉድጓድ ተመልከቱ። ወደ አባታችሁ ወደ አብርሃም ወደ ወለደቻችሁም ወደ ሳራ ተመልከቱ። አንድ ብቻውን በሆነ ጊዜ ጠራሁት፣ ባረኩትም፣ አበዛሁትም። ኢሳይያስ ምዕራፍ 51 ከቁጥር 1 እስከ 2። እንዲሁም ሳራ ራሷ ደግሞ ዕድሜዋ እንኳ ካለፈ በኋላ ዘርን ለመጸነስ ኃይልን በእምነት አገኘች። ስለዚህ ደግሞ በብዛታቸው እንደ ሰማይ ኮከብ እንደማይቆጠርም በባህር ዳር እንዳለ አሸዋም የነበሩት የሞተን ሰው እንኳ ከመሰለው ከአንድ ተወለዱ የተባለው ለዚሁ ነው። ዕብራውያን ምዕራፍ 11 ቁጥር 12። እግዚአብሔር አብርሃምን ከጥንቱ ካረጀና የሞተ ከመሰለ ማኅፀን ልጅ ሰጥቶ ካበዛውና የብዙዎች አባት ካደረገው ዛሬም እናንተ ባታምኑም ለአብርሃም ልጆችን መስጠት ለእግዚአብሔር አይሳነውም። የንስሐ ፍሬ ካላፈራችሁና የአብርሃም የሥጋ ሳይሆን የእምነት ልጆች ካልሆናችሁ ምሳር በዛፎች ስር ተቀምጧል፣ እንግዲህ መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል አላቸው። ይህም ማለት የምሳሩ መቆረጥ የሚወሰነው በእናንተ ድርጊት ነው ማለት ነው።
ብትመለሱና በክርስቶስ አምናችሁ በአዲስ ሕይወት ብትኖሩ ምሳሩ አይቆርጣችሁም። ካልተመለሳችሁ ግን ምሳሩ ዛፍን ከስሩ ይቆርጠዋል። ሥር የተባሉት እግዚአብሔርን ደስ ያሰኙትና እግዚአብሔር አምላካቸው ተብሎ ሊጠራ በእነርሱ አያፍርም የተባሉ አብርሃምና ሌሎችም ደጋግ አበው ናቸው። ዕብራውያን ምዕራፍ 11 ቁጥር 16። ከነዚህ ሥሮች ከተባሉ ደጋግ አበው በሥጋ ብቻ የተወለዱ በሃይማኖት ግን የተለዩ የሆኑ ኢአማንያን ፍሬ እንደሌለው ቅርንጫፍ ተቆርጠው የተጣሉ ናቸው። በትውልዳቸው ከአሕዛብ ወገን የሆኑ በሃይማኖት ግን የአበው ልጆች የሆኑ አማንያን ደግሞ መጥተው ከስሩ ተቀጠሉበት። ይህ እነዚህ የተቀጠሉበት ስሩ ግን ምንጊዜም ይኖራል። ሮሜ ምዕራፍ 11 ቁጥር 24። ብዙዎች ከምሥራቅና ከምዕራብ ይመጣሉ፣ ከአብርሃምና ከይስሐቅ ከያዕቆብም ጋር በመንግሥተ ሰማያት ይቀመጣሉ የተባሉት እነዚህ በዘር ሳይሆን በሃይማኖት ከአብርሃም ከይስሐቅና ከያዕቆብ ተወልደው ሥር ከተባሉት ከእነዚህ አባቶች ጋር በሃይማኖት አንድ የሆኑትና የተዋሃዱት ናቸው። ሥሩ ቅዱስ ከሆነ ቅርንጫፎቹ ደግሞ ቅዱሳን ናቸውና ሮሜ ምዕራፍ 11 ቁጥር 16። ቅዱሳን በሆኑ ሥሮች ላይ ግን ቅዱሳን ያልሆኑ ቅርንጫፎች ሊኖሩ አይችሉም፣ ተቆርጠው ይጣላሉ እንጂ። መጥምቁ ዮሐንስ መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል በሚለው ከባድ ማስጠንቀቂያ ላይ ሁሉ በሚለው ቃል ከአባቶች ከእነ አብርሃም ዘር በመሆኑ ምክንያት የተለየ ጥቅም የሚያገኝና ልዩ አስተያየት የሚደረግለት ማንም የሌለ መሆኑን የሚገልጽ ነው። ሺህ ጊዜ አብርሃምን የመሰለ አባት ቢኖራችሁ እንኳ ለንስሐ የሚገባ ፍሬ ካላፈራችሁ በስተቀር እጥፍ ድርብ ቅጣት ትቀበላላችሁ እንጂ የአብርሃም ዘር በመሆናችሁ ብቻ የምታገኙት ምሕረት የለም ማለቱ ነው። የቅዱስ ጳውሎስ ትምህርት። ቅዱስ ጳውሎስ የአብርሃም ልጅነት መሰረቱ በእርሱ የዘር ሐረግ ውስጥ መኖር አለመኖር ሳይሆን እንደ እርሱ ያለ ሃይማኖትና ምግባር መያዝ መሆኑን፣ አብርሃምን በእምነታቸውና በሕይወታቸው የሚመስሉት ሁሉ ልጆቹ መሆናቸውንና የተስፋው ወራሾች እንደሚሆኑ ሲገልጽ እንዲህ አለ። እንግዲህ አብርሃም በእግዚአብሔር አመነና ጽድቅ ሆኖ ተቆጠረለት። እንኪያስ ከእምነት የሆኑት እነዚህ የአብርሃም ልጆች እንደሆኑ እወቁ። መጽሐፍም እግዚአብሔር አሕዛብን በእምነት እንደሚያጸድቅ አስቀድሞ አይቶ በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከ። እንደዚህም ከእምነት የሆኑት ካመነው ከአብርሃም ጋር ይባረካሉ። ገላትያ ምዕራፍ 3 ቁጥር 6 እስከ 9። የአብርሃምን ተስፋ ለመውረስ የሚያስችለው የንስሐ ፍሬም በክርስቶስ ማመን መሆኑን ሲገልጽ እናንተም የክርስቶስ ከሆናችሁ እንግዲያስ የአብርሃም ዘር እንደ ተስፋውም ቃል ወራሾች ናችሁ አለ። ገላትያ ምዕራፍ 3 ቁጥር 29። አይሁድ ግን በዚህ ሁሉ ምክርና ተግሣጽ ባለመመለሳቸውና የንስሐ ፍሬ ባለማፍራታቸው ሥር ከተባለ ከአብርሃም አንድነትና በእርሱ ቃል ኪዳን ከሚወረሰው ሰማያዊ ሀብት ሁሉ ተቆርጠው ተለይተዋል። በእነርሱ ቦታም ከአሕዛብ ወገን ያመኑ ምዕመናን ከሥሩ ከአብርሃም ጋር አንድ ሆነዋል። ይህንንም ቅዱስ ጳውሎስ ለሮሜ ክርስቲያኖች በጻፈው መልእክቱ እንዲህ ሲል ገልጾታል። እነርሱ እስራኤላውያን ካለማመናቸው የተነሳ ተሰበሩ፣ አንተም ከአሕዛብ ወደ ክርስትና የመጡትን ከእምነት የተነሳ ቆመሃል። እንዲሁም ቢመለሱና ቢያምኑ ወደ ሥሩ ሊመለሱ እንደሚችሉ ሲገልጽ ባለማመናቸው ጸንተው ባይኖሩ በዛፉ ውስጥ ይገባሉ፣ እግዚአብሔር መልሶ ሊያገባቸው ይችላልና አለ። ሮሜ ምዕራፍ 11 ቁጥር 17። የመድኃኒታችን የኢየሱስ ክርስቶስ ትምህርት። መድኃኔ ዓለም ኢየሱስ ክርስቶስ አይሁድን በእርሱ አምነው ከኃጢአት ግዛት ነፃ ይወጡ ዘንድ በሰፊው ካስተማራቸው በኋላ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ፣ እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል አላቸው። እነርሱ ግን መልሰው የአብርሃም ዘር ነን፣ ለአንድ እንኳ ከቶ ባሮች አልሆንም፣ አንተ አርነት ትወጣላችሁ እንዴት ትላለህ? አሉት። ምንም እንኳ ከጥንት ጀምሮ በግብፅ በኋላም በባቢሎናውያን በጽራውያንና እንዲሁም ክርስቶስ በመጣበት በዚያ ዘመን እንኳ በሮማውያን ቀኝ እየተገዙ የነበረ ቢሆንም ሁለንተናቸውን ለሚያውቀው አምላክ ለአንድም እንኳ ባሮች አልሆንም ብለው ዋሹት። እርሱ ግን ይህንን ሁሉ ታግሶ ወደ ዋናው ፍሬ ነገር ማለትም ስለ ዘላለማዊ ነጻነት ጉዳይ በመቀጠል አባታቸው ማን እንደሆነ ነገራቸው። እውነት እውነት እላችኋለሁ ኃጢአትን የሚያደርግ ሁሉ የኃጢአት ባሪያ ነው። ባሪያም ለዘላለም በቤት አይኖርም፣ ልጁ ግን ለዘላለም በቤት ይኖራል።
እንግዲህ ልጁ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ። የአብርሃም ዘር መሆናችሁንስ አውቃለሁ። ነገር ግን ቃሌ በእናንተ አይኖርምና ልትገሉኝ ትፈልጋላችሁ። እኔ በአባቴ ዘንድ ያየሁትን እናገራለሁ፣ እናንተም ደግሞ በአባታችሁ ያያችሁትን ታደርጋላችሁ። ዮሐንስ ወንጌል ምዕራፍ 8 ቁጥር 34 እስከ 38። መልሰውም የአብርሃም ልጅነታቸውን እንደ ምሽግ ሊጠቀሙ በመፈለግ አባታችንስ አብርሃም ነው ሲሉ ከአብርሃም ልጅነት የተለዩና የተቆረጡ መሆናቸውን በግልጽ በሚያስረዳ ሁኔታ የአብርሃም ልጆች ብትሆኑ የአብርሃምን ሥራ ባደረጋችሁ ነበር። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኋችሁን ሰው ልትገሉኝ ትፈልጋላችሁ። አብርሃም እንዲህ አላደረገም፣ እናንተ የአባታችሁን ሥራ ታደርጋላችሁ አላቸው። የአብርሃምን አባትነት እንዳጡ ቁርጡን ሲያውቁት እኛስ ከዝሙት አልተወለድንም፣ አንድ አባት አለን፣ እርሱም እግዚአብሔር ነው አሉት። ራሳቸውን ከአብርሃም ልጅነት ወደ እግዚአብሔር ልጅነት ለማሸሽ ሞከሩ። ሆኖም ግን ጌታችን እግዚአብሔርስ አባታችሁ ከሆነ በወደዳችሁኝ ነበር፣ እኔ ከእግዚአብሔር ወጥቼ መጥቻለሁና። እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁንም ምኞት ልታደርጉ ትወዳላችሁ በማለት ከስሩ ከአብርሃም መቆረጣቸውንና ከእግዚአብሔር መለየታቸውን በግብራቸው የዲያብሎስ ልጆች መሆናቸውን በግልጽ ነገራቸው። የዮሐንስ ወንጌል ምዕራፍ 8 ከቁጥር 34 እስከ 44። መድኃኔ ዓለም ኢየሱስ ክርስቶስ በእርሱ የማያምኑትን አይሁድ እንዲህ እንዳላቸው ሁሉ በሌላ በኩል ደግሞ ወደ እርሱ በእምነት የሚቀርቡትን የአብርሃም ልጆች ብሏቸዋል። የቀራጮች አለቃ የነበረው ዘኬዎስ በደስታ ከተቀበለው በኋላ ጌታ ሆይ፣ ካለኝ ሁሉ እኩሌታውን ለድሆች እሰጣለሁ፣ ማንንም በሐሰት ከስሼ እንደሆንሁ 4 እጥፍ እመልሳለሁ እያለ ባጠፋው ለመካስና የቀማውን ለመመለስ እየተናዘዘ በእርሱ ፊት ንስሐ በገባ ጊዜ ጌታችን እርሱ ደግሞ የአብርሃም ልጅ ነውና ዛሬ ለዚህ ቤት መዳን ሆኖለታል በማለት የአብርሃም ልጆች ማለት እንዲህ ያሉ በእርሱ የሚያምኑ ተነሳህያን መሆናቸውን ገለጸ። የሉቃስ ወንጌል ምዕራፍ 19 ከቁጥር 1 እስከ 10። የተስፋውን ቃል የሚሰሙትንና ከእስራታቸው ይፈቱ ዘንድ ወደ እርሱ የሚቀርቡትንም እንዲሁ የአብርሃም ልጆች አላቸው። የሉቃስ ወንጌል ምዕራፍ 13 ቁጥር 16። በአብርሃም ዘርነታቸው ብቻ እየተመኩ በእርሱ ያላመኑትን ደግሞ በግልጽ የዲያብሎስ ልጆች አላቸው። እንዲህ ከመባል የከፋ ምን አለ? ከዚህ ይሰውረን። በእምነቱ ስለተመሰገነው የመቶ አለቃ መድኃኔ ዓለም ኢየሱስ ክርስቶስ ለተከተሉት ሰዎች እውነት እላችኋለሁ በእስራኤል እንኳ እንዲህ ያለ ታላቅ እምነት አላገኘሁም በማለት አይሁድ በእምነት ረገድ በትውልድ እስራኤላዊ ባልሆኑ ሰዎች መበለጣቸውን ነገራቸው። ከዚያው ቀጥሎም እላችኋለሁም ብዙዎች ከምስራቅና ከምዕራብ ይመጣሉ፣ ከአብርሃምና ከይስሐቅ ከያዕቆብ ጋር በመንግሥተ ሰማያት ይቀመጣሉ። የመንግሥት ልጆች ግን በውጭ ወዳለው ጨለማ ይጣላሉ፣ በዚያም ለቅሶና ጥርስ ማፏጨት ይሆናል በማለት ወደ መንግሥተ ሰማያት የሚገባውና በአብርሃምና በይስሐቅ በያዕቆብም እቅፍ መቀመጥ የሚገኘው በዘር ከአብርሃም መወለድ ሳይሆን በእምነትና በሕይወት የአብርሃም ልጅ ሆኖ በመገኘት መሆኑን ነገራቸው። የማቴዎስ ወንጌል ምዕራፍ 8 ቁጥር 10 እስከ 12። እንዲያውም የመንግሥት ልጆች የተባሉ እነርሱ አይሁዳውያን ካላመኑ በስተቀር የሚጠብቃቸው በውጪ ወዳለው ጨለማ መጣልና በዚያም ዘላለማዊ መከራ መቀበል መሆኑን ገለጸ። ስለሆነም በእነርሱ በሕዝበ አይሁድ እንደሆነው ሁሉ በሌላውም የሚሆነው ይሄው ነው። የአብርሃም ልጅ ለመሆን በእርሱ ቃል ኪዳን የሚገኘውን ለመውረስና ከእርሱና ከሌሎቹ ቅዱሳን ጋር በመንግሥተ ሰማያት ለመኖር የእርሱን ሃይማኖትና ምግባር ይዞ መገኘት ያስፈልጋል። እንደዚሁም የሌሎች ቅዱሳን ልጆች ለመሆንና በቃል ኪዳናቸው ለመጠቀም እነርሱ በኖሩበትና አምላካቸውን አገልግለው ደስ ባሰኙት የሕይወት መስመር መሰማራትና መጓዝ ግዴታ ነው።